ዕለተ ዓርብ ይፋ የሆነው የኤፕስቲን ፋይል ውስጥ ስማቸው ከተነሳ ሰዎች መካከል ኤለን መስክ እንደ ግሪጎሮሳውያኑ የዘመን ቀመር ከ2012 እስከ 2014 ባሉት 2 ዓመታት ውስጥ ኤለን መስክና ጄፍሪ ኤፕስቲን መዝናኛንና የቢዝነስ ጉዳዮችን ጨምሮ የኢሜል ልውውጥ ማድረጋቸው ታውቋል። ከሁሉም ትኩረቶችን የሳበው ግን ኤለን መስክ ኤፕስቲንን የተለየ ፓርቲ ቤትህ መቼ ይዘጋጃል ብሎ የጠየቀበት ነው። ለዚህ ኤፕስቲን ከማን ጋር ነው መምጣት የምትፈልገው ብሎ መልሶ ጥያቄ ያቀርብለታል። የኤለን መስክ ምላሽ ደግሞ የቀድሞ ባለቤቱ ከነበረችው ቱላላሬ ጋር እንደሆነ ይነግረዋል። በእርግጥ ከዚህ ንግግር በኋላ ኤለን መስክና በወቅቱ ፍቅረኛው የነበረችው ሴት አብረው ይሄዱ አይሄዱ በትክክል የተጨበጠ ማስረጃ አልተገኘም። አንዳንድ ምንጮች እንደሚሉት ከሆነ ኤለን መስክ ቢያንስ 2 ጊዜ የኤፕስቲንን ቪላዎች ጎብኝቷል። ይፋ ከሆኑ ኢሜሎች መካከል በዲሴምበር 6 ቀን 2014 ኤፕስቲን በያዘው ካላንደር ኤለን መስክን ወደ ደሴቷ ማምጣት የሚል ተገኝቷል። ከመዝናኛ ውጪ ኤለን መስክና ጄፍሪ ኤፕስቲን በሥራ ጉዳይም የሚያወሩ ሰዎች ነበሩ። ጄፍሪ ኤፕስቲን ያሉት ቅንጡ ቪላዎች የሶላር ኢነርጂ እንዲያገኙ ከኤለን መስክ ጋር መነጋገሩ ታውቋል። በ2013 ኤለን መስክ ኤፕስቲንን በስፔስ ኤክስ ውስጥ ምሳ ጋብዞት አብረውት እንዳሳለፉም ታውቋል። በወቅቱም ስፔስ ኤክስን ጎብኝቶ ነበር። ኤለን መስክ ግን ሁሉንም ክዶ እኔ እሱን አላውቀውም ብሏል። አንድ ጊዜ ብቻ ማናተን የሚገኘውን የእሱን ቪላ ከቀድሞ ሚስቱ ጋር ሄዶ 30 ደቂቃ ብቻ እንደቆየም ገልጿል። መቼም ጉድ ሳይሰማ ውሎ የማይታደርበት ሆነና ኤፕስቲን ደግሞ የሁሉንም ሰው ጉድ የያዘ ከረጢት ሆኗል።